ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናዎችን ተጀምሯል። አበይት ጉዳዮችን አስተዋውቃችሁ እውቁ ኢኮኖሚስት ክቡር ገና የ500 ሚሊዮን ዶላር ጨረታ የኢትዮጵያን መዋቅራዊ የኢኮኖሚ ስብራት አይጠግንም አሉ። ሌላኛው አዲስ ማለዳ ያነጋገረቻቸው ባለሙያ ደግሞ ተቃራኒ አስተያየት ሰጥተዋል። ኢትዮጵያ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዘዋዋሪ ኔዘርላንድ ውስጥ 20 ዓመት እንደተፈረደበት ተሰማ። ሩዋንዳ የተሰረዘውን የጥገኝነት ጥያቄዎች ስምምነት ተከትሎ በእንግሊዝ ላይ ክስ መሰረተች። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን ቆይ። እውቁ ኢኮኖሚስት ክቡር ገና የ500 ሚሊዮን ዶላር ጨረታ የኢትዮጵያን መዋቅራዊ የኢኮኖሚ ስብራት አይጠግንም አሉ። መንግስት የብርን ምንዛሬ ለማረጋጋት የ500 ሚሊዮን ዶላር የውጭ ምንዛሬ ጨረታ ማውጣቱን ተከትሎ ታዋቂው የኢኮኖሚ ባለሙያ ክቡር ገና ባሰራጩት ጽሑፍ እርምጃው መሰረታዊ የኢኮኖሚ ችግሮችን እንደማይፈታ አስጠንቅቀዋል። ባለሙያው የዶላር መርፌ ሲሉ የገለጹት ይህ እርምጃ ኢኮኖሚው ለገባበት ስር የሰደደ መዋቅራዊ ጥገኝነት ዘላቂ መፍትሄ ሊሆን እንደማይችል በጥብቅ አመልክተዋል። እንደ ክቡር ገና ትንታኔ በአጭር ጊዜ ውስጥ የብር ምንዛሬ በ1 ዶላር ከ160 እስከ 165 ብር መካከል ሲመላለስ ልናይ እንችላለን። ይሁን እንጂ መዋቅራዊ ለውጥ ካልመጣ የብር ዋጋ መውረዱ አይቀሬ መሆኑን ይገልጻሉ። መንግስት ለመፈረም የተቃረበው የዓለም አቀፍ የገንዘብ ድርጅት ስምምነት ተጨማሪ የገንዘብ ፍሰትና የአጭር ጊዜ እፎይታ ሊያመጣ ቢችልም የበለጠ ቁጠባ ፖሊሲን፣ ተጨማሪ ቅድመ ሁኔታዎችንና ከፍተኛ የውጭ ቁጥጥርን ያስከትላል ሲሉ ባለሙያው ስጋታቸውን ገልጸዋል። መንግስት ባለፈው በጀት ዓመት በመደበኛ መስመሮች 4.1 ቢሊዮን ዶላር ሐዋላ አግኝቻለሁ ቢሉም የዓለም ባንክ ግን መጠኑ 3.5 ቢሊዮን ዶላር ነው ይላል። ክቡር ገና እንደሚሞግቱት በትክክለኛው መንገድ ቢመራ ኖሮ ብሔራዊ ባንክ በየዓመቱ ቢያንስ ከ6 እስከ 7 ቢሊዮን ዶላር የሚደርስ መጠባበቂያ ሀብት ሊኖረው ይችል ነበር። ይሁን እንጂ በአሰራር ግልጽነት ማጣት ምክንያት ግማሽ የሚሆነው የሐዋላ ፍሰት አሁንም በጥቁር ገበያ በህገወጥ ወኪሎች እጅ መውደቁን ጠቁመዋል። ባለሙያው የኢኮኖሚ ማሻሻያ እርምጃዎች ከጊዜ ገደብ ጋር መያያዝ እንዳለባቸውም ያሳስባሉ። የውጭ ምንዛሬ ጨረታዎች የግድ አስፈላጊ ከሆኑ ከለውጥ ጋር መገናኘት አለባቸው። በ3 ወር፣ በ6 ወርና በ12 ወር ውስጥ ምን እንደሚቀየር ግልጽ የሆነ የድርጊት መርሃ ግብር ሊቀመጥ ይገባል ብለዋል። በባዶ መፈክሮች ሳይሆን ነገሮች ግልጽ በማድረግ እምነት መገንባት እንደሚገባም አክለዋል። ኢኮኖሚው ከቁፋሮና ከጥሬ ምርት ሽያጭ ጥገኝነት እንዲወጣ ባለሙያው የሚከተሉትን ነጥቦች አቅርበዋል። ዶላርን እንደ ስልታዊ ሀብት በመቁጠር ምንዛሬ ለመኪና አስመጪዎች ሳይሆን የረጅም ጊዜ አቅም ለሚገነቡ ኢንዱስትሪዎች በግልጽነት መመደብ፣ የሐዋላ ፍሰትን ምርታማ ማድረግ፣ የዝውውር ወጪን በመቀነስና ከሀገር ውስጥ ኢንዱስትሪ ጋር የተገናኙ የዲያስፖራ ቦንዶችን በማቅረብ እምነት መፍጠር፣ የሀገር ውስጥ ምርታማነት ዶላርን የገበያ አዳራሾችን ለመሙላት ሳይሆን ለግብርና ማቀነባበሪያ፣ ለታዳሽ ኃይል አቅርቦት ማዋል ላይ ኢንቨስት ማድረግ የሚሉትን ዘርዝረዋል። በመጨረሻም በጨረታ ሽያጭ ብቻ ከመዋቅራዊ ጥገኝነት መውጣት አይቻልም ያሉት ክቡር ገና ያ መሰረታዊ ስራ እስካልተጀመረ ድረስ እያንዳንዱ የዶላር ድጋፍ ወደ እውነተኛ ሉዓላዊነት የሚደረገውን ጉዞ የሚያዘገይ ሌላ እንቅፋት ብቻ እንደሚሆን አስገንዝበዋል። እሳቸው ይህንኑ ይበሉ እንጂ ሌላኛው የምጣኔ ሀብት ባለሙያ ቆስጠንጢኖስ በረ ተስፋ ጨረታው ባንኮች የውጭ ምንዛሬ ማካበት እስኪችሉ የሀገሪቱ ኤክስፖርት የተሻለ እስኪሆን ድረስ እንዲህ አይነት ጨረታ አስፈላጊ ነው ብለዋል። ብሔራዊ ባንክ በርከት ያለ የውጭ ምንዛሬ እንዳለው ገልጸው ይህ ጨረታ ከጥቁር ገበያ ጋር እንዴት መገዳደር እንደሚችል የሚያሳይ ነውም ይላሉ። ሌላኛው የጨረታው አስፈላጊነት ብለው ያነሱት የምጣኔ ሀብት ባለሙያው ሆነው በሚሰሩበት ወቅት ዶላር የሚገዙበትና በሚሸጡበት ጊዜ የሚያጋጥማቸውን የዶላር ችግር የሚፈታ ነውም ብለዋል። ባንኮች እስካሁን ባለው ጊዜ ውስጥ ብሔራዊ ባንክ በሚወስነው ዋጋ እንዲገበያዩ የሚያደርግ የነበረ ቢሆንም አሁን ላይ በተለይ ደግሞ የውጭ ባንኮች ወደ ሀገር ውስጥ ሲገቡ ከነሱ ጋር ለመወዳደር የሚችሉበትን አጋጣሚ ይፈጥራል ሲሉ ገልጸዋል። እንግዲህ ይሄ ጨረታ የሚወጣው የውጭ ምንዛሬ ባንኮቹ ራሳቸው የውጭ ምንዛሬ ማካበት እስኪችሉ ድረስ ኤክስፖርታችን የተሻሻለ ሲሄድ ኤክስፖርት የሚያደርጉ ሰዎች ገንዘባቸውን በውጭ ምንዛሬ የተለያዩ ባንኮች ሲያስቀምጡ የውጭ ምንዛሬ ይኖራቸዋል እና ከዛ በኋላ እንደዚህ አይነት ጨረታ አያስፈልግም። አሁን ለጊዜው ግን ብሔራዊ ባንክ አንደኛ ከሀገር ውጭ በብድርም ሆነ በእርዳታ የሚመጡ ገንዘቦች፣ ሁለተኛ እንደ ወርቅ ያሉ ብሔራዊ ባንክ ራሱ የሚያስተዳድራቸው ኤክስፖርቶች እነዚህን ስለሚሰበስብ የውጭ ምንዛሬ በርከት ያለ የውጭ ምንዛሬ አለው። ስለዚህ እነሱም በጨረታ ይሸጣቸዋል። አሁን የብር ከውጭ ምንዛሬ ጋር ያለው ሁኔታ በገበያ ሂሳብ ስለተባለ ያንንም ሊያግዘው ይችላል። ይሄ ጨረታ ደግሞ ሌላ የሚያሳየን ነገር ከጥቁር ገበያው ጋር እንዴት አድርጎ መገዳደር እንደሚችል የሚያሳይ ነገር ነው። ግን ባንኮቹ የራሳቸው ውጭ ምንዛሬ ሳይኖራቸው ሲቀር ከብሔራዊ ባንክ ነው ይህን ማግኘት የሚችሉት። በገበያ ተዘምኖ በሚሰራበት ጊዜ ያው ብሔራዊ ባንክ
አብዛኛዎቹ ባንኮች በምን እንደሚሸጡ የእሱን አማካኝ ዋጋ አውጥቶ የብርን ዋጋ ይወስነውና ከውጭ ምንዛሬ ጋር ያለውን ግንኙነት ከዛ በኋላ ጨረታውም አያስፈልግም። አሁን ግን ጨረታው አያስፈልግበት ምክንያት ባንኮቹ ተወዳዳሪ ሆነው እርስ በራሳቸው የተወዳደሩ በሚሰሩበት ጊዜ እነሱ ገዝተው የሚወስዱበት ወይ ዶላር ወይ ዩሮ እና የሚሸጡበት ዋጋ ራሱን የቻለ መጨረሻ ላይ ኢኩሊብሪየም ውስጥ ይገባል የሚል ግምት ስላለ እና ይሄ አሁን ላለው የውጭ ምንዛሬ ችግር በባንኮች አካባቢ ችግራቸውን የሚቀርፉላቸው ነው። እስካሁን ድረስ የነበረው ያው በአብዛኛው ብሔራዊ ባንክ በሚያስነው ዋጋ እንዲገበያዩ ነው። አሁን ግን ባንኮቹ በተለይ የውጭ ባንኮች አሁን በሚገቡበት ጊዜ ሰፋ ያለ የውጭ ምንዛሬ ይዘው ሊመጡ ስለሚችሉ እነሱ ጋር ለመገዳደር የሚያስችላቸውን ለመወዳደር የሚያስችላቸውን ነገር ሊዘጋጁ የሚችሉበት ሁኔታ ነው ብዬ ነው የማስበው። ኢትዮጵያ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዘዋዋሪ ኔዘርላንድ ውስጥ 20 ዓመት እንደተፈረደበት ተሰማ። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብዕናን የሚያዋርዱ ድርጊቶችን ፈጽመዋል ብለዋል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትናንት ማክሰኞ ጥር 19 ቀን 2018 ዓ.ም ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጅትን ሲመራ እንደነበር በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም ተብሏል። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት ነበር። ጥቅምት 2015 ዓ.ም ላይ ደግሞ ለኔዘርላንድ ተላልፎ ተሰጥቷል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዚያም ጥገኝነት ወደሚጠይቁበት ኔዘርላንድ ሲያጓጉዝ የነበረ ነው። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸውን እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤቱ ገልጿል። ወደ አውሮፓ መተላለፊያ ገንዘብ ሲከፈል ብቻ ስደተኛው ከካምፑ እንዲወጣ ጉዞ እንዲቀጥል የሚፈቀድለት ሲሉም አስረድተዋል። በተፈጸሙት ወንጀሎች ባህሪና ስፋት የተነሳ ጉዳዩ በተለየ ሁኔታ እጅግ ከባድ በመሆኑ የ20 ዓመት ፍርድ ተፈርዶበታል። በመልእክት መላላኪያ አማራጮች በሚፈጸሙ የሳይበር ጥቃቶች ዜጎች ተጋላጭ እንዳይሆኑ ጥንቃቄ ያድርጉ ሲል ኢንፎርሜሽን መረብ ደህንነት አስተዳደር አሳሰበ። አስተዳደሩ ባወጣው መግለጫ ማህበረሰቡ የሳይበር ደህንነትን የማስጠበቅ ኃላፊነቱን ይወጣ ሲል ጥሪም አቅርቧል። የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮጵያ የዲጂታል ትስስር መስፋፋትን ተከትሎ በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ ፕላትፎርሞች አማካኝነት በዜጎች ላይ የሚሰነዘሩ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ እየጨመሩ መምጣታቸውን በተለያዩ መንገዶች አረጋግጫለሁ ብሏል። በአሁኑ ወቅት በሀገሪቷ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና የኦንላይን ስብሰባዎችን እንደ መልካም አጋጣሚ በመጠቀም የሳይበር ወንጀለኞች የእነዚህ ኩነቶች ስም ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጉት እንደሚገኙ አመልክቷል። እነዚህ አካላት የማህበረሰቡን የግል መረጃ ለመስረቅ፣ የባንክ ሂሳቦችን ለመመዝበርና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑን አስተዳደሩ ክትትልና በምርመራ ማረጋገጡን ገልጿል። የሳይበር ጥቃቶች የሚፈጸሙት ማህበረሰቡ ትኩረት የሚሰጣቸው ተፈላጊና ወቅታዊ የሆኑ ጉዳዮችን መነሻ በማድረግ በተዘረጋ ስልታዊ የማታለያ ዘዴ መሆኑን የጠቆመው መግለጫው ዜጎች ተገቢውን ጥንቃቄ ሊያደርጉ እንደሚገባም አሳስቧል። አጭበርባሪዎቹ ለሲምፖዚየሙ ተሳታፊ የተዘጋጀ ነጻ ኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይም ይህ የስብሰባ መሳተፊያ ሊንክ ነው ከፍተው ይግቡ የሚሉ አሳሳችና ማራኪ መልእክቶችን በማሰራጨት ተጠቃሚዎች በመልእክቱ ውስጥ የተካተተውን ሊንክ እንዲጫኑ እንደሚያደርጉ የገለጸው አስተዳደሩ ይህ ድርጊት ተጠቃሚው ሳያውቀው ወደ አጥፊ ተልዕኮ ወዳላቸው ድረገጾች እንዲያመራና ለጥቃት ተጋላጭ እንዲሆን የሚያደርግ የመጀመሪያው የወንጀለኞች እርምጃ እንደሆነ አመልክቷል። ጥቃት አድራሾቹ የአንዳንድ ግለሰቦች የግንዛቤ እጥረትና ትኩረት ማጣት የተነሳ የሚላኩላቸውን ሊንኮችና መልእክቶችን በጥንቃቄ የመመርመር እድላቸው አነስተኛ መሆኑ ተከትሎ እንደ ምቹ አጋጣሚ እየተጠቀሙበት ስለሆነ ይህ አይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ በእጃቸው
የሚገኙ ሚስጥራዊ መረጃዎችን በጠላፊዎች እጅ እንዲወድቁ በማድረግ በሀገር ደህንነትና ሉዓላዊነት ላይ ከፍተኛ አደጋ የሚያጋርጥ መሆኑን አስተዳደሩ በጥብቅ አሳስቧል። ይህም ድርጊት በማህበረሰቡ መካከል ያለውን መተማመን ይሸረሽራል። ስለሆነም ህዝቡ ከመቼውም ጊዜ በላይ ከፍተኛ ጥንቃቄ ሊያደርግ እንደሚገባም አሳስቧል። ከማይታወቁ ወይም ካልተረጋገጡ አድራሻዎች በዋትስአፕ በቴሌግራም እና በሌሎች መድረኮች የሚላኩ ሊንኮችን ካለመክፈት ባለፈ አጠራጣሪ መልእክቶች ሲደርሱ ወዲያውኑ ሪፖርትና ብሎክ በማድረግ የጥቃቱን ስርጭት መግታት እንደሚያስፈልግም አስገንዝቧል። ሩዋንዳ የተሰረዘውን የጥገኝነት ጠያቂዎች ስምምነት ተከትሎ በእንግሊዝ ላይ ክስ መሰረተች። ሩዋንዳ እንግሊዝ አወዛጋቢ በሆነውና በተሰረዘው ጥገኝነት ጠያቂዎችን ወደ ኪጋሊ የመላክ ስምምነት መሰረት ክፍያዎችን ለመፈጸም ፈቃደኛ ባለመሆኗ በሀገሪቷ ላይ የህግ እርምጃ መውሰዷን የሩዋንዳ ባለስልጣናትና የዩናይትድ ኪንግደም መገናኛ ብዙኃን እማኝ አድርጎ አልጀዚራ ዘግቧል። ሩዋንዳ ማክሰኞ ዕለት በሄግ በሚገኘው ቋሚ የግልግል ፍርድ ቤት በኩል በእንግሊዝ ላይ የግልግል ሂደቱን ጀምራለች። እንግሊዝ ከ2 ዓመት በፊት ስምምነቱን በይፋ ማቋረጥ ባለመቻሏ ምክንያት ሩዋንዳ የ50 ሚሊዮን ፓውንድ ወይም 68.8 ሚሊዮን ዶላር የካሳ ክፍያ እየጠየቀች መሆኑን ዘ ቴሌግራፍ አስታውሷል። የሩዋንዳ የፍትህ ሚኒስቴር ዋና ቴክኒካዊ አማካሪ ማይክል ቡቴራ ለአዣንስ ፍራንስ ፕሬስ እንደተናገሩት ሩዋንዳ እነዚህን የካሳ ጥያቄዎች ወደ ግልግል ዳኝነት መውሰድ አስፈላጊ በመሆኑ ታዝናለች። ነገር ግን እንግሊዝ በእነዚህ ጉዳዮች ላይ ባሳየችው ግትርነት ምክንያትም ከዚህ ውጪ ሌላ አማራጭ አልተተወልንም ብለዋል። ቡቴራ አክለውም ኪጋሊ ወደ ህግ እርምጃ ከመግባቷ በፊት በዲፕሎማሲያዊ መንገድ ለመሳተፍ ጥረት አድርጋ እንደነበር አስታውሰዋል። በትናንሽ ጀልባዎች ወደ እንግሊዝ የገቡ ሰዎች ወደ ምስራቅ አፍሪካ ለማዛወር የታቀደው ይህ መርሃ ግብር በለንደንና በኪጋሊ መካከል በተደረገ ስምምነት የጸደቀ ሲሆን ዓላማውም በዚህ መንገድ ወደ እንግሊዝ ለመግባት የሚፈልጉ ሰዎችን ለማስቆም ነበር። ይሁንና በመጨረሻም ወደ ሩዋንዳ የገቡት 4 በፈቃደኝነት የሄዱ ሰዎች ብቻ ነበሩ። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን መንግስት እንደ አውሮፓውያኖቹ አቆጣጠር በ2022 የተጀመረውን ይህንን ስምምነት በሐምሌ ወር 2024 ስልጣን ሲይዙ የሞትና የተቀበረ ሲሉ ሰርዘውታል። ለንደን ስምምነቱ ከመቋረጡ በፊት ለኪጋሊ 240 ሚሊዮን ፓውንድ ወይም 330.9 ሚሊዮን ዶላር የከፈለች ሲሆን ተጨማሪ 50 ሚሊዮን ፓውንድ ወይም ደግሞ 68.9 ሚሊዮን ዶላር በሚያዝያ ወር መክፈል ነበረባት። የስታርመር ይፋዊ ቃል አቀባይ ማክሰኞ ዕለት ለጋዜጠኞች እንደተናገሩት የብሪታንያን ግብር ከፋዮችን ለመጠበቅ አቋማችንን አጥብቀን እንከላከላለን ብለዋል። ባለፈው ዓመት እንግሊዝ ሩዋንዳ በዲሞክራቲክ ሪፐብሊክ ኮንጎ የኤም23 አማጺ ቡድን የሚያደርገውን ጥቃት ትደግፋለች በሚል አብዛኛውን የገንዘብ እርዳታውን አቋርጣ ነበር። ኪጋሊም ይህን እርምጃ የቅጣት እርምጃ ስትል ጠርተዋለች። ስምምነቱ ተከታታይ የህግ ፈተናዎች የገጠሙ ሲሆን በመጨረሻም በህዳር ወር 2023 የዩናይትድ ኪንግደም ጠቅላይ ፍርድ ቤት ስምምነቱ በዓለም አቀፍ ህግ መሰረት ህገወጥ ነው የሚል ውሳኔ አስተላልፎ ነበር። ዕለታዊ ዜናችን ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።